እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ ወራዊ በዓልና እንዲሁም በዚች ዕለት በዓመታዊና በወራዊ በዓላቸው ታስበው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያዊ ጻድቅ አባታችን አቡነ እስትንፋሰ ክርስቶስ አባቱ መልአከ ምክሩ እናቱ ወለተ ማርያም ይባላሉ። የተወለዱበት ልዩ ቦታው ወሎ ክፍለ አገር ዳውንት ይባላል። በዚያች አገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው ባለቤቱም ወለተ ማርያም ሁለቱም ደጋጎች እግዚአብሔር እንዳዘዛቸው በእግዚአብሔር ሕግ ጸንተው የሚኖሩ መልካም ሥራን በመስራት እንደ ዘካርያስና ኤልሳቤጥ እውነተኞች ነበሩ። ሁለት ደጋጎች ልጆችም አሏቸው። የተባረከ መልካም ፍሬን የሚያፈራ በመጾም በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅ ይሰጣቸው ዘንድ ዘውትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢየ እግዚአብሔር ቅዱስ ዳዊት ጆሮውን ወደ ልመናቸው አዘነበለ። እንዳለ እግዚአብሔር አምላክ በዓይነ ምሕረት ተመለከታቸው። ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸንሶ ታኅሳስ 9 ቀን ተወለደ። በተወለደ ዕለትም ተነስቶ በእግሩ ቆሞ 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዢ ለሚሆኑ ለአጋዕዝተ ዓለም ቅድስት ሥላሴና ለእመቤታችን ለመስቀሉም ሰገደ። እዚያ ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የቅድስት ሥላሴን ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጨዋወቱ ወደየአገራቸው ገቡ። አባቱና እናቱም መጀመሪያ ስለመወለዱ ዳግመኛም የአብ የወልድ የመንፈስ ቅዱስን ምስጋና በማቅረቡ ደስ አላቸውና እግዚአብሔር ይህን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረት ሁሉ ለምትራራ ከሁሉ በላይ በሆነች አምላክም በወለደች በቅድስት ድንግል ማርያም ስዕል ፊት ቁመን እንደለመንን ልመናችንን ሰምታ የተመረጠ ልጅ ሰጠችን ብለው አመሰገኑ። የመንጻት ወራት በተፈጸመ ጊዜ በ40 ቀን አባትና እናቱ በጸራ ወርቅና ብር ንጉሥ ይኮኖ አምላክ ወደ አሰራው እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ቀኑ ወደ ገነት እንደገባ በቤተ ክርስቲያን ሥርዓት ተጠመቀ። አዳም በ40 ሔዋን በ80 ቀን ወደ ገነት እንደገቡ ኩፋሌ 4:9 ላይ እንደተገለጸው ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋ ወደሙን ተቀብሎ ወደ ቤቱ ተመለሰ። የስሙም ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አደገ። መንፈስ ቅዱስ ልቦናውን ብሩህ አድርጎለት በ5 ዓመቱ የቅዱሳን መጻሕፍትን ቃላትን ብሉያትንና አዲሳትንም ድርሳናትንም አወቀ። ከመምህር ዳኮስ የመጻሕፍትን ትምህርት ከነትርጓሜው በ7 ዓመቱ ጨረሰ። በማስተዋል ሲመለከት አባቱንና እናቱን ዘመዶቹን የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህን ያላደረገ ሊያገለግለኝ አይችልም የሚለውን አገኘ። ይህንንም ቃል በልቦናው ይዞ የምነናውን ሥርዓት ይጠብቅ ነበር።
7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ሲያደርስ በአብ በወልድ በመንፈስ ቅዱስ ስም ፊቱን በትምህርተ መስቀል አማትቦ ጸሎት በጀመረ ጊዜ እጆቹን ሲዘረጋ ወጥመዳቸውን ያጠመዱ አጋንንት በነፋስ ፊት እንዳለ ጢስ ተነው ይጠፋሉ። እየተሯሯጡም ፈጥነው ይሸሻሉ። ከዚህ በኋላ ስሙ ማርቆስ ከሚባል ጳጳስ ድቁናን ተቀበለ። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትን ለመከራ አዘጋጅ፣ መጽሐፈ ሲራክ ምዕራፍ 2 ቁጥር 1 ላይ እንዳለ ይህን ዓለም ናቀ። ልዩ ክብር የሚሆን የምንኩስናን ልብስ ሲቀበል ዘንድ በተወለደ በ14 ዓመቱ ወደ ደብረ አይግ ገዳም ሄደ። ከባህር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸለየ። ያለ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያን ገባ። የኢየሱስ ሞዐ ልጅ የሚሆን አበምኔቱ በመነኮሳት መጽሐፍ እንደተጻፈ 3 ዓመት ፈተነው። በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባሕር ውስጥ ዓሣን በማውጣት ያገለግል ነበር። ከአባ እንጻ ደብረ ድባ ከሚባል ቦታ የቅስና ሥልጣን ተቀበለ። አባታችን አቡነ እስትንፋሰ ክርስቶስ ለማስተማር ወደ አባቶቹ አገር ወደ አባቱ መቃብር በገባ ጊዜ እዚያው ደርሶ ቤተ ክርስቲያን ሠራ። ዕለቱን ስንዴ ዘርቶ ወይን ተክሎ ዕድንም ወይራን ግራርን ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አድርሷል። ስንዴውን ለመሥዋዕት ወይኑን ለቁርባን በተአምራት አድርሷል። ከዕለታት በአንድ ቀን አባታችን በጸሎት ላይ ሳለ መልአኩ ቅዱስ ሚካኤል ከብሩህ ደመና ጋር ወደ እርሱ መጥቶ በደመና ጭኖ ከፈጣሪው ዘንድ አደረሰው። ጌታችን መድኃኒታችን ኢየሱስ ክርስቶስም በቅዱሳኖቹ እንዲባረክ ካደረገ በኋላ መልአኩ ቅዱስ ሚካኤልን አዞ ወደ ተወለድኩባትና ወደ ኖርኩባት ቦታ አድርሰ አሳየው አለው። መልአኩም እንደታዘዘው አደረገ። መልሶም ወደ ኢትዮጵያ ምድር ደብረ ዛቤል ወደምትባል ቦታ አደረሰው። ከዚያም ደርሶ ድንቅ ተአምራትን አደረገ። ውሃም ከዓለት ላይ እያመነጨ ሕሙማንን ፈወሳቸው። በባሕር ውስጥ ጠልቆ ዘውትር በሄደበት አገር ሁሉ ሲጸልይ የሚያርፍበትን ቦታና ሥጋዬን የሚቀበርበትን ቦታ ግለጽልኝ ብሎ በጸለየ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ተልኮ መጥቶ የአባት አባት ከሸዋ አገር መጥቶ ታቦተ እግዚአብሔር አብን ወደ አስተከለባት ወደ አባ ሙሴ ደብር ወደ አባትህና እናትህ ቦታ ዳውንት ወደምትባል አገር ሂድ ብሎ የረፍት ቦታውን ነገረው። ከዚያም ወደ ብዙ ገዳማት በመሄድ ቡራኬን ተቀበለ። ከ4 ዓመት በኋላ አረጋውያን መነኮሳትን ተሰናበታቸውና መርቀውት ተለያዩ። የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ጎጃም ደረሰ። በዚያም እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራና ሙታንን እያስነሳ በዚያ ተቀመጠ። በባሕር ውስጥም ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን አገርና የኢትዮጵያን ሕዝቦች ምሬልሃለሁ፣ ከዚች ባሕር ውስጥ ውጣ አለው። አባታችንም ከባሕር ውስጥ ወጥቶ ተንበርክኮ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ ምስራቅ ወደምትሆን ወደ ዳውንት ሂድ ብሎ ቃል ኪዳን ሰጠው። አባታችንም በ17 ዓመቱ ወደ ደብረ አሰጋጅ በሚሄድበት ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስ ጸለየ።
አለቀሰ። በጌታችን በኢየሱስ ክርስቶስ ስም አውግዤሻለሁና ለመስፍን ኢያሱ በገባዖን እንደቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ አቡነ እስትንፋሰ ክርስቶስ ቃል ቆመች። ደብረ አሰጋጅ እንደገባ ፀሐይም አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። ዕድሜው 33 በሆነ ጊዜ ወደ ደብረ ድባው አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያም ድንጋይ ፈልፍሎ ዋሻ አዘጋጀ። ቅዱስ ሉቃስ የሳላትን ከአገረ ግብፅ የመጣችውን የእመቤታችን የቅድስት ድንግል ማርያምን ስዕል አስገብቶ የዋሻውን በር ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ በስተቀር ከሌላ ሰው ጋር አይገናኝም። በዚህም ድንቅ ተአምራትን እያደረገ 240,000 ነፍሳትን ከሲኦል አወጣ። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት 9 ቀን በገዳማቸው ውስጥ በተጋድሎ ሲኖሩ ስሉስ ቅዱስ እንደ አብርሃም በአካል የተገለጡላቸው ታላቁ ጻድቅ አቡነ ብፁዕ አምላክ ዕረፍታቸው ነው። እኚህ ጻድቅ አባታቸው ያፍቅረነ እግዚአ እናታቸው ዘመዳ ማርያም ይባላሉ። እግዚአብሔር ነቢዩ ኤርምያስን በእናትህ ማፀን ቀደስኩ፣ ከማፀንም ሳትወጣ የተመረጥክ አደረግኩ እንዳለው አባታችንንም ከእናታቸው ማፀን መረጣቸው። እግዚአብሔርም በጾም በጸሎት በትሩፋት ዓለምን የሚያድን ልጅ እንደነ ኤርምያስና መጥምቁ ዮሐንስ ከእናቱ ማፀን የተመረጠ ልጅ እንደሚወልዱ አስቀድሞ ለወላጆቻቸው በነገራቸው መሠረት ጻድቁ አቡነ ብፁዕ አምላክ ታኅሳስ 1 ቀን ተጸንሰው በ1425 ዓመተ ምህረት መስከረም 1 ቀን ጣጥያ በምትባል ስፍራ ተወለዱ። አስቀድሞ መንፈስ ቅዱስ እንደሰየማቸው ስማቸውን ብፁዕ አሏቸው። አባታቸው በ8 ዓመታቸው የቅዱሳን መፍለቂያ ወደ ሆነው ወደ ታላቁ ገዳም ወደ ደብረ ቢዛን ወሰዷቸው። ያፍቅረነ እግዚእም ብፁዕ አምላክንና ሌሎች 4 ልጆቹንም ይዞ ለመመንኮስ ደብረ ቢዛን ሄዶ በወቅቱ የደብረ ቢዛን አበምኔት ለነበሩት ለአቡነ ሰረቀ ብርሃን ወስዶ ሲሰጣቸው አበምኔቱ የምንኩስናን ቀንበር መሸከም ይከብዳቸዋል አሏቸው። ያፍቅረነ እግዚእም አባቴ ሆይ እኔስ በራሴ ፈቃድ የመጣው አይደለሁም፣ ነገር ግን እግዚአብሔር መንፈስ ቅዱስ ካንተ የሚወለደው ብሩክ ነውና ስሙን ብፁዕ በለው፣ ክብሬም ነውና በትምህርቱም ብዙዎችን ያድናል። አንተም ምንኩስና አለ ሲለኝ ነው የመጣሁት አሏቸው። አቡነ ሰረቀ ብርሃንም 5ቱን የያፍቅረነ እግዚእን ልጆች ተቀብሎ ሃይማኖትን እንዲማሩ ለመምህራን ሰጧቸው። አስቀድመው ብፁዕ ተብለው ይጠሩ የነበረውን ስማቸውን ብፁዕ አምላክ ይሁን ብለው ከሰየሟቸው በኋላ መርቀው ባረኳቸው። ከዚህም በኋላ አቡነ ብፁዕ አምላክ ቅዱሳት መጻሕፍትን ሁሉ ተማሩ። በደብረ ቢዛንም ሳለ እንጨት በመስበር ውሃ በመቅዳት የአረጋውያንን ልብስ በማጠብ የእንግዶችን እግር በማጠብ ብዙ አገለገለ። በ15 ዓመታቸውም በ4ኛው አበምኔት በአቡነ ጴጥሮስ እጅ ምንኩስናን ተቀበሉ። በ20 ዓመታቸው ክህነት ተቀበሉ። በተጋድሎና በአገልግሎት ጸንተው ሳለ ከዕለታት በአንደኛው ቀን መንፈስ ቅዱስ በድጋሚ በቃል ጠርቶ ወደ ዓለም ወጥተው ምስጢርን ይገልጹ ዘንድ በትምህርታቸውም ነፍሳትን ያድኑ ዘንድ አዘዛቸው። አባታችንም በዚህ ጊዜ በድብቅ የምታናግረኝ በግልጽ የማትታየኝ ጌታዬ ሆይ አንተ ማነ ባሉት ጊዜ መታየትስ ዛሬ አልታየም፣
ነገር ግን በጊዜው የምገለጥልህ ጊዜ አለ የሚል መልስ ተነገራቸው። ከደብረ ቢዛንም ወጥተው ወደ ደብረ ዳሞ አቡነ አረጋዊ ገዳም በመሄድ እዚያ የቅዱስ ያሬድን ጸዋትወ ዜማንና ጽሕፈትን እንዲሁም ተግባረ ዕድን ተማሩ። ከደብረ ዳሞ ወጥተው ጸልማ ወደምትባል ቦታ ሄዱ። ከዚያም ማረፊያቸውን በፈለጉ ጊዜ ኮዳዱ ወደ ተባለው ቦታ ደርሰው የመንፈስ ቅዱስ መውረጃ በተባለች ቤተ ክርስቲያን አጠገብ ትንሽ ጎጆ ሰሩ። በዚያም መጻሕፍትን እየተረጎሙ ማስተማር ጀመሩ። የወንጌልንም ሕግ አስተምረው ሕግ አጸኑላቸው። የአካባቢው ሕዝብም ሐዋርያ ሆነው ብዙ አገለገሉ። ሕዝቡም እጅግ ይወዳቸውና ይታዘዛቸው ነበር። እርሳቸውም ስለ ሕዝቡ ሲጸልዩ ሰውነታቸውን ያስጨንቁ በመከራም ያሰቃዩ ነበር። 24 የብረት እሾህ ያለው ችንካር አሰርተው በእርሱ ሰውነታቸውን ያሰቃዩ ነበር። እንዲሁም 12 ቅንዋት ሰርተው በሁለቱ የእጆቻቸው ክንዶች በማድረግ ዳግመኛም 43 የስቃይ መሳሪያን የብረት ችንካሮችን በወገባቸው በመታጠቅ ለእግሮቻቸውም የብረት ችንካሮችን በማድረግ ሥጋቸውን በእጅጉ አስጨነቁ። ሥጋቸውንም በሚጎስሙበት ወቅት በአጠቃላይ በሰውነታቸው ላይ ያደረጓቸው የችንካሮች መጠን 1007 ናቸው። በተለይም በጌታችን ጾም ወቅት እስከ ትንሣኤ ድረስ የጌታችንን መከራ በማሰብ ሰውነታቸውን ያስጨንቁ ነበር። ጻድቁ በእንደዚህ ያለ ታላቅ ተጋድሎ ላይ ሳሉ እጅግ የሚያስፈራ እንደ ነጎድጓድና እንደ መባረቅት ብልጭታ ያለ ድምፅ ተሰማ። የመላእክት ማኅበሮችም ሲመላለሱ አባታችን ተመለከቱ። ስለዚህ ነገር እርሳቸው ሲናገሩ ሰውነቴ ተንቀጠቀጠብኝ፣ ሥጋዬም ታወከብኝ፣ በአካልም ያለው አልመሰለኝም፣ ያለውበትንም አላውቅም፣ ቀን ይሁን ማታ የሆነውን አልተረዳሁትም አሉ። ከዚህም በኋላ መንፈስ ቅዱስ አነሳኝ። በችንካርም ተይዘው የተዘረጉ እጆቹም ወደ ቦታቸው ተሰበሰቡ። በራሴ በወገቤና በእግሬ የነበረው እሾህ ያለው ብረት ወደ ምድር ወደቀ። በሥጋዬም ውስጥ ያለው ቁስል ጠፋ። ሰውነቴም እንደ ሕፃን ልጅ ሰውነት መሰለ። ሦስቱ ሰዎችም አገልጋያችን ብፁዕ አምላክ ሆይ ሰላም ላንተ ይሁን፣ የድንግልና ሰው ሆይ ሰላም ላንተ ይሁን፣ የንጽሕና መርከብ ሆይ ሰላም ላንተ ይሁን አሉኝ። እንደዚህም ባሉኝ ጊዜ እየተንቀጠቀጥኩ ቃልን መለስኩ። የአገር ንጉሶችን የምትመስሉ ጌቶች ሆይ እናንተ እነማን ናችሁ አልኳቸው። እነርሱም በጥበብ በአገር ገዢዎች አምሳል በግርማ ተገለጥንልህ። በመንግሥታችን ግርማ ተገልጠልን ቢሆንስ ኖሮ ምድር በተነዋወጠች ነበር፣ አንተም እዚህ ባልቆምክ ነበር። በገርነትህ መጠን በገርነትህ ተገለጥንልህ አሉኝ። እኔም ጌቶች ሆይ ንገሩኝ እስቲ የየት አገር ናችሁ? ምንስ ልታዩ ወደ ድሃ መነኩሴ ዘንድ መጣችሁ አልኳቸው። እነርሱም የአባትን የእንጦስን ታሪክ ትሑት መነኩሴ የክርስቶስ መሣሪያ ነው፣ ትዕቢተኛ መነኩሴ ግን የዲያብሎስ መሣሪያ ነው የሚለውን አላነበብክምን አሉኝ። እኔም እናንተ መኳንንት ሆይ ወደ ደስታችሁ ሂዱ፣ እኔም ስለ ኃጢአቴ እንዳለቅስ ተውኝ አልኳቸው። ለቅሶና ችግርስ ያለፈው ይበቃል፣ እኛስ ልናረጋጋና ከቁስል ልንፈውስ መጥተናል አሉኝ። እኔም ድሃ መነኩሴ ስሆን እናንተ የጦር መሣሪያን በሚሸከም ወታደር ትመስሉኛላችሁን አልኳቸው። እንዲህም ባልኳቸው ጊዜ ልዕልናቸውን ሊገልጹልኝ ወደዱ። እነርሱም አቡነ ብፁዕ አምላክ ሆይ አወከን፣ እኛስ እነማን ነን አሉኝ። እኔም እናንተ የአገር ገዢዎች ናችሁ አልኳቸው። እነርሱም እንነግርህ አንተም ስማን። እኛ በአምሳላችን ፈጥረን ከእናትህ ማፀን ጀምሮ ብፁዕ ያደረግን ጌቶች ነን አሉኝ። ዳግመኛም እኛ ስለ ይስሐቅ ሳራን ባበሰርናት ጊዜ በአብርሃም ቤት እንግዳ የሆንን ነን። እኛ ሰዶምንና ጎሞራን ባጠፋን ጊዜ በሎጥ ቤት እንግዳ የሆንን ነን። እኛ በደብረ ሲና የወረድንና ለሙሴ ሕግን የሰጠን ነን።
የእጃችን ሥራ የሆነ የአዳምን ሥጋ የለበሰ ከእኛ አንዱ በተጠመቀ ጊዜ በሕዝብና በዮሐንስ ፊት ወደ ዮርዳኖስ የወረድን እኛ ነን። እኛ የሰማይና የምድር ገዦች ነን። ለራስህ ታውቅ ዘንድ ለሰው ልጆችም ታስተምር ዘንድ ኑሮአችን እንዲህ ነው። አንድ ስንሆን ሦስት፣ ሦስት ስንሆን አንድ ነን። ሦስት ገጽ፣ አንድ ግዛት፣ አንድ ባሕሪ፣ አንድ ዙፋን፣ አንድ ሥልጣን ነን። አብ አባት በመባል ከልጁ አይበልጥም፣ ወልድም ልጅ በመባል ከአብ አያንስም፣ መንፈስ ቅዱስም ከአብና ከወልድ አያንስም። ይህንን እወቅ። አንደኛው ከሁለተኛው ከሦስተኛው አንለይም። ሰማይንና ምድርን የሚለካው የመለኪያው ገመድ በእጃችን ነው። ፀሐይና ጨረቃ በእጃችን ይመላለሳል። ከዋክብትም መንገዳቸውን በቃላቸው ይፈጽማሉ። ደመናትም ባሕርያችንን ወደ ወደደው ቦታ ዝናብም ያወርዳሉ። ነጎድጓድና መብረቆች በግምጃ ቤታችን ተከማችተዋል። ነፋሳት በጣቶቻችን የተጨበጡ ናቸው። አሸዋን ድንበር አድርገንላታልና ባሕር ከልኳ አታልፍም። ስለ መረጥናቸው ዋጋ ገነት ሄዶም ተፈጥሯል። ሲኦልም ለጠላቶቻችን ከምድር በታች አለች። አገልጋያችን ብፁዕ አምላክ ሆይ አሁንም ይህን እመንና ለሰው ልጅ ሁሉ አስተምር፣ ፈጽመ ስበክ። ከፍ ባለ ቃልም ጆሮ ያለው መስማትን ይስማ በል። የአንድነት የሦስትነትን ምስጢር ግለጥ አሉኝ። እኔም ቅድስት ሥላሴ እንደዚህ ሲሉኝ እየተንቀጠቀጥኩ መለስኩ። ቅድስት ሥላሴ እንደዚህ ከተዋረደና ከተናቀ ሰው ጋር ይነጋገራሉን? አልኳቸው። እነርሱም አሁን ካንተ ጋር ተነጋግረን ወደናልና እኛንም ውደደን አሉኝ። እኔም ድሃ መነኩሴ እንደምን እችላለሁ? ማንስ ይሰማኛል? አልኳቸው። ጌቶቼም ሕሊናን ለምን ታሳንሳለህ? ነቢያትንና ሐዋርያትን ያለ ፍርድ እየሰደቧቸው እያሳደዷቸውና እየገደሏቸው ሲያስተምሩ እንደኖሩ አታውቅምን? አሉኝ። አሁንም አገልጋያችን ብፁዕ አምላክ ሆይ አንተ ብቻ አስተምር፣ ስበክ፣ አሰማ፣ የሚሰማ ይስማ፣ እምቢ ያለም እምቢ ይበል አሉኝ። ይህንንም ካሉኝ በኋላ እኔም መልሼ ጌቶች ሆይ ቃሌ የሚሰማ የሚታመን ነገሬ የሚደመጥ አድርጉልኝ፣ እናንተ ከፈቀዳችሁ ሁሉ ይሆናልና አልኳቸው። ጌቶቼም አገልጋያችን ብፁዕ አምላክ ሆይ አትፍራ፣ ከግብፅ እስራኤልን ያወጣ ዘንድ በፈርዖን ፊት በቆመ ጊዜ የሙሴን አንደበት ከፍተን ጥበብን የሰጠነው እኛ ነን። ለዮሴፍ በግብፅ ገዢ ፊት ሞገስን የሰጠነው እኛ ነን። ትምህርትም ቃልም ለሰው ሁሉ የጣፈጠ ይሁን፣ በእነርሱ ዘንድ እንደ እህልና እንደ ውኃ ጣዕም ያለው ይሁን፣ በእነርሱም ዘንድ የተወደደና የከበረ ይሁን አሉኝ። ይህንንም ካሉኝ በኋላ ለስም አጠራራቸው ለዘላለም ክብር ይግባቸውና ከኔ ተሰወሩ። እኔም ከዚህ በኋላ ከእንቅልፍ እንደሚነቃና ስካሩም እንደለቀቀው ሰው ተነሳውና ጌቶቼ የነገሩኝን ማስተማር ጀመርኩ በማለት አቡነ ብፁዕ አምላክ ያዩትን መገለጥ ራሳቸው ነገሩን። በሌላም ጊዜ ስሉስ ቅዱስ የአቡነ ብፁዕ አምላክን ሰውነታቸውን ቤተ መቅደስ አድርገው ድንቅ ምስጢርን እንደፈጸሙበት ጻድቁ ራሳቸው ተናገሩ። ከዚህ በኋላ በቅድስት ሥላሴ ስም ማስተማርን አበዙ። ትምህርታቸውንም የሰማቸው ሁሉ አመነ። አባታችንም በእጃቸው ውኃ እየረጩ ድንቅ ድንቅ ተአምራትን እያደረጉ ብዙ ሕሙማንንም ፈወሱ። ከዚህም በኋላ አቡነ ብፁዕ አምላክን የዘውትር ጠባቂያቸው መልአክ ነጥቆ ወስዷቸው በዚያም ቅዳሴ ቀድሰው ሰማያውያንን እስከ ማቅረብ እንደደረሱ ገድላቸው ይናገራል። ዳግመኛ መልአኩ ወደ መንበረ መንግሥት ወስዶ ከስሉስ ቅዱስ ፊት አቆማቸውና ሰገዱ። ከዚያም ክብርት እመቤታችን ቅድስት ድንግል ማርያም መጥታ ባረከቻቸውና ታታያን ካህናት የሚያጥኑበትን የወርቅ ማጠንት ሰጥቷቸው መንበረ መንግሥትን ለማጠን ተመረጡ። በሚያጥኑበትምና በሚያመሰግኑበትም ጊዜ አገልጋያችን ብፁዕ አምላክ ሆይ የሚል ቃልን ሰሙ። ስለዚህም ነገር እርሳቸው ሲናገሩ እንዲህ አሉ። አንተ ባለበት ቦታ ዘውትር የቅዱስ ቁርባን ሥርዓት አይታጎልም። የቤተ ክርስቲያን ሕግ ሁሉ ይሠራ።
ስብከትን ተቀብለው በትምህርት ያመኑና የተመረጡ ሰዎች በእጅ ቅዱስ ቁርባን ይቆርባሉ። ለሚያምኑት ልጆች አስተምር፣ ስበክ፣ የሚያገኙትን ተስፋ ንገራቸው። ቤተ ክርስቲያንን አንጽ፣ እርሷም ለመቃብር ትሆናለች። በዚህ ቦታ አትቀበርምና እኔ በጊዜ አሳይሃለሁ። ከዚህ ከጠፊው ዓለም የምትሄድበት ጊዜ ደርሷልና የብርሃን መዛግብት ወዳለበት ወደ ዘላለም ዕረፍት ትሄዳለህ። የእሳት ባሕርን ተሻገር። ቅድመ ዓለም ከአብ መወለዴን፣ ድረ ዓለም ከቅድስት ድንግል ማርያም መወለዴን የማያምኑትን እይ። አይተ እሳቱ ምን ያህል እንደሆነ ተረዳ። የሚገርፏቸውም አይታክቱም ባለኝ ጊዜ እኔም መልሼ የሚናገረኝን ጌታዬ ሆይ እኔ ድንጋይና ትቢያ ስሆን በምን እችላለሁ? እሳታውያን የሆኑ መላእክትስ እንኳ ወደ ሲኦል ለመግባት አይደፍሩም አልሁት። የሚናገረኝም መልሶ መሬታውያን እሳታዊ፣ እሳታውያንም መሬታዊ የማደርገው እኔ እንደሆንኩ አታውቅምን አለኝ። ያን ጊዜም የእሳት ፈረስ አመጡልኝ። ሁለመናው በእሳት አምሳል ነው። ልጓሙ እሳት ነው፣ ሰይፉም እሳት ነው። በላዩ ላይ ያለው ሁሉ የእሳት አምሳል ነው። ያን ጊዜም ወደ ባሕረ እሳት ወረድኩ። በውስጧም ያለውን የስቃይ መሳሪያ በየመልኩ ሊናገሩት አይቻልም። በውስጧም የሚሰቃዩት ስፍር ቁጥር የላቸው። ለአንድ ሰዓትም ዕረፍትን አያገኙም። ስፋቷም ምን ያህል እንደሆነ በሰው ልብ አይታወቅም። ያን ጊዜም መልሼ ወደ እዚች የእሳት ባሕር ለምን ገባሁ አልኩ። ያ የሚመራኝም መጀመሪያ የቅድስት ሥላሴን ከተማ አሳየው። አሁንም የዚች የእሳት ባሕር ግርማዋን ታይ ዘንድ አመጣው። በስብከትም ካመኑ ልጆች ውስጥ ወደ እዚች እሳት የሚገባ የለም። ጢሷንም አያሸቱምና ወጥተ ይህን ያየውን ለቅድስት ሥላሴ ልጆች ንገራቸው አለኝ። እንደዚህም ባለኝ ጊዜ እኔ የተጫንኩበት የእሳት ፈረስ በርሮ አስቀድሜ በአካለ ሥጋ ወደምኖርበት በአንድ ጊዜ አደረሰኝ። ያን ጊዜም ከዓይኖቹ ተሰወረ። የሄደበትንም አላወቅኩም። ነገር ግን እግዚአብሔር ያውቋል። እኔም በትንሽ ጎጆ ውስጥ ቀረው። ከዚህም በኋላ አቡነ ብፁዕ አምላክ አስቀድሞ መንፈስ ቅዱስ ወዳመለከታቸው ቦታ ሄደው ጫካ በሆነው በቦታው ላይ የነበሩትን አራዊትንና አጋንንትን በጸሎታቸው ኃይል አጥፍተው የሌጊዮን ጭፍሮችንም አባረው በቦታው ላይ ቅድስት ቤተ ክርስቲያንን ሰሩ። በዚህም ሳሉ ጌታ በድጋሚ ለአባታችን ተገለጠላቸውና ብፁዕ አምላክ ሆይ ፈጽመ ደስ ይበል፣ ከዚህ ዓለም የምታርፍበት ጊዜና ፍልሰት ደርሷልና ወደ ዘላለም ሕይወት ትሄዳለህ። የቅድስት ሥላሴን በዓል ያከብሩ ዘንድ ልጆችን ንገራቸው። አንተን ለመቀበል ብዙ ቅዱሳን ይመጣሉ በማለት መጋቢት 13 ቀን ነገራቸው። አቡነ ብፁዕ አምላክም ልጆቻቸውን ሰብስበው ለመነኮሳት የሚገባውን ምክር ሁሉ መከሯቸው፣ አስተማሯቸው፣ ተሰናበቷቸውም። ጌታችንም የገባላቸውን የምሕረት ቃል ኪዳን ነገራቸው። በእሳቸው ቦታ ታላቁን ጻድቅ ልጃቸውን አቡነ በኩረ ድንግልን ሾሙላቸው። እርሱንም እጃቸውን ጭነው ባርከው መረቁት። በመጨረሻም አቡነ ብፁዕ አምላክ የረፍታቸው ጊዜ ሲደርስ የክብር ባለቤት ጌታችን መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃን፣ ቅዱሳንን፣ ደናግል፣ መነኮሳትን ሁሉንም አስከትሎ መጣ። ቅዱስ ዳዊት 10 አውታር ባለው በገና እየደረደረ የጻድቅ ሞት በእግዚአብሔር ፊት የከበረ ነው እያለ በዘመረ ጊዜ ቅድስት ነፍሳቸው ተለየች። ጌታችንም ተቀብሎ አቅፎ ሳማትና ለመላእክት አለቃ ለቅዱስ ሚካኤል ሰጠው። በየማኅበራቸውም የመጡ ቅዱሳን ሁሉ የጻድቅ መታሰቢያ ለዘላለም ነው፣ ጻድቅ በእምነት ይድናል፣ ሃሌሉያ እያሉ በአንድ ድምፅ እየዘመሩ የአባታችንን ነፍስ በክብር አሳረጓት። ወደ መንበረ መንግሥትም አስገቧትና በስሉስ ቅዱስ ፊት ሰገደች። ከዚያም ወደ ርስቷ ወሰዷት።
አቡነ ብፁዕ አምላክ የተገነዙባት ጨርቃቸው አስቀድመው ይለብሷት የነበረች ናት። ይኸውም የሆነው ከዕለታት በአንደኛው ቀን አቡነ ብፁዕ አምላክ ለአገልግሎት በመንገድ ሲሄዱ ወንበዴዎች ልብሷን የገፈፏትን አንዲት ከልብስ የተራቆተችን ሴት አገኙ። አባታችንም በአዩዋት ጊዜ ደንግጠው ሰውነሽን ወይስ ሰይጣን ብለው ሲያማትቡ እርሷን ፊቷን በመስቀል ምልክት አማትባ አባቴ ሆይ ቀማኞች ልብሴም በጉልበት የወሰዱብኝ ክርስቲያን ነኝ አለቻቸው። በዚህ ጊዜ አቡነ ብፁዕ አምላክ ፊትሽን መልሺ ብለው ሳያዋት ያለቻቸውን አንዲቷን መጎናጸፊያቸውን ሰጥቷት ሄዱ። ወዲያውም እግዚአብሔር ልዩ የሆነች መልካም ልብስ ሰጣቸውና ይህቺ ልብስ እስከ ዕለተ ዕረፍት አትለቅ አላቸው። ያችም ልብስ ሳታድፍና ሳታልቅ እስከ ዕረፍታቸው ቀን ድረስ ኖረች። አቡነ ብፁዕ አምላክም ባረፉ ጊዜ በእርሷ ተገነዙባት። በምድር ላይ ያለውን አገልግሎታቸውንም በፈጸሙ ጊዜ ጌታችን ኢየሱስ ክርስቶስ አጽማቸው በክብር የሚያርፍበትን ቦታ አስቀድሞ እንደነገራቸው በ75 ዓመታቸው በወርኃ ግንቦት በቀን 9 በ1500 ዓመተ ምህረት አርፈው በደብረ ምዕዋን ተቀበሩ። የአቡነ ብፁዕ አምላክ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።